ሰላም ጤና ይስጥልኝ። የኦሪት ትምህርት ተከታታዮች እንደምን አላችሁ? እንደምን ሰነበታችሁ? የእስራኤል ቅዱስ ኃያል የተመሰገነ ይሁንና ዛሬ ከአድማጮቻችን የቀረበልን ጥያቄ አለ። ይህንን ጥያቄ በተመለከተ አብረን እንማራለን ማለት ነው። ይህም ጥያቄ ባለፈው ካስተማርነው ወይም ከተማርነው ትምህርት ውስጥ የቀረበ ጥያቄ ነው። ይህም ማለት ነው ከኦሪት ሕግና ስርዓት ውጭ የሆኑና የኦሪትን ሕግና ስርዓት የሚጠብቁ ያለውን ልዩነት ተምረናል። ይህም ማለት በኦሪት ሕግና ስርዓት የሚሄዱት ይህን ያህል ብዙ ደስታ የላቸውም ማለት በኑሮ ከሌሎቹ እጅ በጣም በዝቅተኛ ህይወት ነው የሚኖሩት። ሌሎቹ ደግሞ ከኦሪት የራቁት ደግሞ ምንም ነገር የጎደለባቸው ነገር የለም። ለዚህ መልስ አልተቀበልንም። ስለዚህ ይህ ምንድን ነው የሚል ጥያቄ ነው። ይህንን ነው እንግዲህ ዛሬ የምንማረው። ይህ ማለት እንግዲህ ክፉዎች ወይም ከኦሪት ሕግና ስርዓት የራቁት ሰዎች መልካም ነገር የሆነላቸው ለምንድን ነው? ምክንያቱስ ምንድን ነው የሚል ነው ጥያቄው። እንግዲህ የዚህን ስር መሰረት የምንማረው እንግዲህ ያው ኦሪት ምን ትላለች ከሚለው ክፍል ስለሆነ ኦሪት ምን ትላለች የሚለውን ክፍል አብረን እናያለን ማለት ነው። ይህም እንዲህ ይላል። ዘዳግም ምዕራፍ 7 ቁጥር 19 ላይ እንዲህ ይላል። וידעת כי אדוני אלוהיך הוא האלוהים האל הנאמן שומר הברית והחסד לאוהביו ולשומרי מצוותיו לאלף דור ומשלם לשונאיו אל פניו לעבידו לא יאחר לשונאו אל פניו ይሻለም ሎ ይላል ማለት ነው። ይህ ማለት የዓለም ፈጣሪ ከዚህ ላይ የኦሪት ሕግና ስርዓትን ለሚጠብቁት እስከ 1000 ድረስ የሚደርስ የትውልድ ቅብብሎች በማድረግ መልካም ነገር ያደርግለታል ይላል። ይህ ማለት የፈጣሪ ትእዛዛት እንግዲህ የፈጣሪ ትእዛዛት ሚጽባት ሀሸም ይባላሉ ማለት ነው። እነዚህ ሚጽባት ሀሸም ፈጣሪ ራሱ ያዘዛቸውና ለእስራኤል ልጆች ማለት ነው ያዘዛቸው ትእዛዛትን እርሱ እንዳዘዘው አድርገን በምንፈጽምበት ጊዜ የዓለም ፈጣሪ ይህንን ትእዛዜን የሚጠብቅ በተግባር የሚያደርግ እስከ 1000 ትውልድ ድረስ ራሱ ለዘላለም ዓለም መልካም ነገር አድርግለታለሁ ይላል ማለት ነው። በኦሪት ሕግና ስርዓቴ ደግሞ ለማይሄዱት ደግሞ ለጠላቶች በዚህ ምድር ላደረጉት መልካም ነገር እዚሁ ዋጋቸውን ሰጥቼ በዚያው ይቀራሉ ማለት ነው። ይህ ማለት መንግስተ ሰማያት የላቸውም። በዚህ ምድር የፈለጉትን ሰጥቼ በዚሁ በቃ እኔ ጋር እንዳይቀርቡ አድርጋለሁ ማለት ነው። እንግዲህ ይህ ማለት አንድ ሰው በዚህ ምድር ሲኖር እንግዲህ እያንዳንዱ የሰው ልጅ መልካም ነገር ያልሰራ ሰው የለም። ዋናው ጥያቄ ምን ያህል መልካም ሰርተናል የሚለው ነው እንጂ ሁሉም የሰው ልጅ ባለፉት ትምህርት እንደተማርነው ኃጢአት የሚባለውን ነገር ያልተላለፈ ሰው የለም። ባለፈው ትምህርታችን ከ4 ሰዎች በስተቀር ሁሉም ከአዳም ጀምሮ እነ ንጉሥ ሰለሞን፣ እነ ዳዊት፣ እነ አብርሃም፣ እነ ሙሴ እነዚህ ሁሉ ስህተት አድርገዋል፣ ስህተት ፈጽመዋል፣ ተሳስተዋል። ነገር ግን በፈጣሪ ዘንድ ይህ ስህተት የሚባለው ነገር የሚታየው ምን ያህል ስህተት ሰርተናል ነው እና ከዚያ ከስህተታችን ደግሞ ምን ያህል ተመልሰናል የሚለው ነው የሚታየው። በዚህ ምክንያት ከኦሪት ሕግና ስርዓት ወጥተው በቃ እንደፈለጉ የሚኖሩት አይሁዶች
ሁሉ ነገር ስለተሟላላቸው ሁሉ ነገር ስላላቸው ይህ ነገር እንዴት ይታያል ነው የነበረው ጥያቄ ማለት ነው። ስለዚህ ፈጣሪ እነዚህ መልካም ነገር ያደረጉት ነገር ትንሽ ስላለ የዚያን ዋጋ በዚሁ ምድር መስጠት ስለፈለገ ነው እንግዲህ ያለ ፈጣሪ ለጠላቶቼ ብዙ አልዘጋይም ወዲያውኑ ሰጣቸዋለሁ የሚፈልጉት ነገር ሰጥቼ በዚሁ ጨርሳለሁ ማለት ነው። ስለዚህ በዚህ ምድር ሁሉ ነገር የተሟላለት ሰው ስናይ ፈጣሪ የሚፈልገው ሳይሆን የማይፈልገው ሰው ነው ማለት ነው። እንደሚታወቀው በእርግማን መካከል ውስጥ ትልቁን እርግማን የተረገመው እባብ ነው። እባብ ምንድነው በዓለም ፈጣሪ የተረገመው? በቃ በሙሉ አፈር በሙሉ ምግብ ይሆነና ነው። ካሁን በኋላ እኔ እንዳታየኝ አንተ ጋር ግንኙነት የለኝም ጨርሻለሁ፣ በቃ እስከ ዘላለም ዓለም የሚሆን የምትበለው የምትመገው ምግብ ሰቃ አፈር ነው ብሎ ሰጠው ማለት ነው። ይህ ማለት እንግዲህ አንድ ሰው ወዳጅ የሆነ ሰው በየጊዜው እንዲመጣ ከእሱ ጋር እንዲገናኝ ይፈልጋል። ስለዚህ ያመቻችለታል፣ በዚህ ቀንና በዚያ ቀንና እያለ ያመቻችለታል ማለት ነው። ከእሱ ጋር እንዲገናኝ ጥሩ መልካም እንዲሆንላቸው። የሚጠላው ከሆነ ግን አንዴ የሚፈልገውን ይሰጠውና ከዚያ በኋላ በቃ ከእሱ ጋር ግንኙነት አይፈልግም ማለት ነው። ስለዚህ ከኦሪት ሕግና ስርዓት የራቆት የኦሪት ሕግና ስርዓት ባለመጠበቅ በመልካም ነገር እንኖራለን ብለው የሚያስቡ ፈጣሪ በዚህ ምድር ያላቸውን ነገር የሰሩት መልካም ነገር ዋጋ እየከፈላቸው ነው ማለት ነው። ይህ ማለት እንግዲህ በወዲያኛው ዓለም የላቸውም ማለት ነው። ስለዚህ ዓለማቸው እንግዲህ ያ ነው። ያው በሉ ጠጡ፣ ሁሉ ነገር ተመላሽ የቀሩ ማለት ነው። ስለዚህ እነዚህን ሰዎች እንግዲህ የፈጣሪ ሕግና ስርዓት ስለማይጠብቁ አንዳንድ ነገር መልካም ነገር ግን አድርገዋል። የዚያን ዋጋ ፈጣሪ እያንዳንዱ ነገር ዋጋ ስለሚሰጥ በዚሁ ምድር ፈጽሞ ሰጥቷቸው ከዚያ በኋላ ለማላቀቅ ስለሆነ ማለት ነው። ስለዚህ እነሱ እንኳን ብዙም ራሱ ፈተና አይሰጣቸው ማለት ነው። ፈተና የሚሰጠው ሕጉና ስርዓቱን ለሚጠብቁት ሰዎች ነው። ይህ ማለት ለምሳሌ አንድ ሰው ልጅ አባት ልጆቹን እንደሚቀጣው ሁሉ ማለት ነው። ለምሳሌ በአንድ ሰፈር ውስጥ ልጆች ተሰባስበው በሚጫወቱበት ጊዜ አንዳንድ ችግር የሚፈጥሩ ልጆች ይኖራሉ ከነዚያ ልጆች መካከል። ከዚህ አባት በድንገት እዚያ ቦታ ሲደርስ የእሱም ልጆች እዚያ ጥሩ ከማይሰሩት ጋር ልጆች አብሮ ያገኛል ማለት ወይም እነሱም ራሳቸው አብረውት እየሰሩ ያገኛቸዋል ማለት ነው። በዚህ ጊዜ ቶሎ ብሎ መጀመሪያ ማን ነው የሚቀጠው ወይም የሚቆጠው ወይም ከዚያ ቦታ ለይቶ የሚወስዳቸው የራሱ ልጆች ብቻ ነው ማለት ነው። ምክንያቱም የራሱ ልጆች የበለጠ ስለሚወዳቸውና ብዙ ነገር ስላደረገላቸው መጥፎ ነገር እንዲያደርጉ ወይም እንዲደርስባቸው አይፈልግም። ስለዚህ ከዚያ ከመጥፎ ቦታ ይለይና ይወስዳቸዋል ማለት ነው እንጂ የጎረቤቶችን ልጆች አይወስድም። ልክ እንደዚህ ሁሉ የዓለም ፈጣሪ እርሱን የሚወዱትን በተለያየ ነገር አንዳንድ ስህተት ሲፈጽሙ ይቀጣቸዋል ማለት ልጆች አባት ልጁ እንደሚቀጠው ማለት ነው። ይህም ለምሳሌ በሌላም አለ በቃባላ ዞሃር በሁቆታይ የሚባል አለ የቃባላ መጽሐፍ ምዕራፍ 114 ቁጥር 2 ላይ ነው ማለት ነው። እንዲህ ይላል በመላኺ የመጨረሻው አካባቢ ያለው ንጉስ መላኺ የሚባለው ሀብት የትከም ይላል ማለት ነው። የዓለም ፈጣሪ የእስራኤል ልጆችን ብቻ መርጬ ወደድኳቸው ይላል ማለት ነው። ሌሎችን የዓለም ህዝቦች ደግሞ አልወደድኳቸውም ይላል። ለምን? የእስራኤል ልጆች ስለወደድኳቸው በየጊዜው ቀጣቸዋለሁ፣ ቀይ መስመር እንዳያልፉ ማለት ነው። ልጆች ሲያጠፉ የሚቀጡት መጥፎ ነገር እንዳይማሩና በመጥፎ ነገር እንዳይጓዙ ነው። ስለዚህ አባት ልጆቹ በመልካም ነገር እንዲሄዱ ይቀጣቸዋል ማለት ነው። ሌሎቹ የዓለም ህዝብ ግን ፈጣሪም ስለማይፈልጉት እሱም እንደዚህ ካልፈለጉኝ እኔ ምንም ማድረግ አልችልም ብሎ
ስለተዋቸው የሚፈልጉት ነገር እንዲበሉ እንዲጠጡ አድርጋቸው መጨረሻ ላይ ያው እንግዲህ ሲሞቱ ያው መንግስተ ሰማያት የላቸው ማለት ነው። ለምሳሌ ሁለት ሰዎች ሐኪም ቤት ቢሄዱ ሁለት በሽተኞች ሐኪም ቤት ቢሄዱ ለአንደኛው መድኃኒት ያዝለታል እንዲድን፣ ለዛኛው ደግሞ የሚፈልገው ምግብ ሁሉ እንዲበላ ያደርግለታል ማለት ነው። ሁለቱም ተመሳሳይ ልዩነት ምንድን ነው ብለው ሲጠይቁ ይሄኛው መድኃኒት የሚሰጠው እንዲድን እና ከዳነ በኋላ መልካም ነገር እንዲሆንለት ነው። ሌሎቹ ደግሞ ያኛው ደግሞ የፈለገውን ምግብ እንዲበላ በቃ ምንም ነገር ይሁን ብቻ ይብላ የሚሰጠው እንግዲህ ያው ዙሮ ያው መሞት ስለማይቀር የመጨረሻ ምግብ በልቶ ይሙት ይባላል ማለት ነው። ልክ እንደደለበ በሬ ማለት ነው። ከዚህ ምክንያት ይመስላል እንግዲህ ይህንን አንድ ሰው መጨረሻ ላይ ፍርድ ተፈርዶበት በሚሞት ጊዜ በአይሁድ ሳይሆን በሌሎች ዓለም ሕግ ነው ማለት ነው እና መጨረሻ ላይ ፍርድ የሞት ቅጣት ፈርዶበት ከመሞቱ በፊት የሚፈልገውን ነገር አንድ ነገር እንዲያደርግ ይጋብዙታል ማለት ነው። ከዚያ በኋላ እያንዳንዱ ሰው እንግዲህ ያ ከመሞቱ በፊት የሚፈልገውን ነገር አዞ ያ ነገር ስለሚያደርጉለት ያን አድርጎ ይሞታል ማለት ነው። ወይም ምግብ ይላል ወይም እሱ ያለውን ነገር ብቻ ያደርጉለታል ማለት ነው። ያው መጨረሻ ላይ ሞት ስለሆነ ማለት ነው። ስለዚህ በአይሁድ ሕግና ስርዓት የፈጣሪ ሕግና ስርዓት የማይጠብቁትና መጠበቅ የማይፈልጉትን ፈጣሪ ብዙ ፈተና ይሰጣቸው ማለት ነው። ለምን? ከነሱ በቃ መለየት የማይፈልግ ማለት ነው። በእርግጥ እንደ ተማርነው ብዙ ጊዜ ፈጣሪ ክፉዎችን ስራቸውን እንጂ እነሱን አይደለም የሚጠላቸው። እንዲሁም በእነሱ ሞት አይደሰትም። ነገር ግን እነሱ የፈጣሪ ሕግና ስርዓት አንፈልግም ብለው ራሳቸው ስለሄዱ ፈጣሪም እንግዲህ እናንተ ከፈለጋችሁ ማመን ላድርግ በማለት የመልካም የሰሩትን ዋጋ በዚህ ምድር ይሰጣቸውና በዚያው ይላቃቸዋል ማለት ነው። ስለዚህ እነዚህ ከሰዎች ከሞቱ በኋላ መንግስተ ሰማያት የላቸው ማለት ነው። በዚህ ምክንያት ነው እንግዲህ ከኦሪት ሕግና ስርዓት የራቁት ጥሩ ህይወት የሚኖሩት በዚህ ምድር። በኦሪት ሕግና ስርዓት የሚሄዱት ግን ይህን ያህል ቀላል ህይወት አይደለም። ከባድ ብዙ ነገሮች እየደረሰባቸው እንዳለ ማለት ነው። ስለዚህ ከኦሪት ሕግና ስርዓት ከሚሄዱት ሰዎች መማር የለብንም ማለት ነው። ምክንያቱም መጨረሻቸው ጥሩ አይደለም። ጥሩ ስላልሆነ ለጊዜያዊ ነገር ብለን ከፈጣሪ ሕግና ስርዓት ወጥተን ለጊዜያዊ ነገር ብለን ከነሱ ጋር መደረብ የለብንም ማለት ነው። ስለዚህ የዓለም ፈጣሪ ሕጉን ስርዓቱን ለሚፈጽሙት ታማኝ ፈጣሪ ስለሆነ ዋጋ ይሰጣል ማለት ነው። ስለዚህ ከኦሪት ሕግና ስርዓት የራቁ ሰዎች ብዙ ሀብት እና ንብረት ብዙ ነገር ምቾት ሲኖሩ እኛ መቅናት የለብንም ማለት ነው። ምክንያቱም ይህ ነገር ለነሱ ጥሩ አይደለም ማለት ነው። መጨረሻቸው ጥሩ ስለማይሆን ማለት ነው። ስለዚህ ጥሩ ነገር በማይሆነው ነገር ሰው መቅናት የለበትም። ምክንያቱም መጨረሻቸው ምን እንደሚሆን ፈጣሪ ስለነገረ ማለት ነው። ፈጣሪ የሕግና ስርዓት የሚጠብቅ ግን መጨረሻ ምን ጊዜም ጥሩ ነገር ነው የሚሆንለት ማለት ነው። ስለዚህ ከኦሪት ሕግና ስርዓት የራቁትን ሰዎች ደስታ፣ ጊዜያዊ ነገር ምኞት ፈጽሞ መመኘት የለብንም ነው። ከቻልን የሚሰሙን ከሆነ የኦሪት ሕግና ስርዓትን እንዲጠብቁ መንገር ማስረዳት ይቻላል ማለት ነው። ይህም እንግዲህ በመልካም አግባብነት ማለት ነው የሚቀበሉ ከሆነ ማለት ነው። የኦሪትን እይታ የኦሪትን ምልከታ ለእነሱ ማስረዳት ማስገንዘብ ማለት ነው። ከዚያ ውጭ ግን እኛ ምንም ልናገር አንችልም ማለት ነው። ስለዚህ እኛ በእነዚህ ሰዎች የመጨረሻ ራት በሆነው ሁኔታቸው እኛ መቅናት የለብንም ማለት ነው። ስለዚህ እያንዳንዱ ይሁዲ የፈጣሪ ሕግና ስርዓት
በሚጠብቅ ጊዜ መልካም ነገር ይሆንለታል ማለት ነው። ከፈጣሪ ሕግና ስርዓት የራቀው ደግሞ መጨረሻው ፈጣሪ ዋጋውን ከፍሎ በዚህ ምድር ያጠፋዋልና ስለዚህ ከእነዚህ ነገር ሁሉ ለይተን መማርና ማወቅ አለብን ማለት ነው። እንግዲህ ይህም ራሱ ዘዳግም ምዕራፍ 7 ቁጥር 19 ላይ በዚህ ተጽፎ ይገኛል። ሌላ ብዙ ቦታዎች አሉ፣ ግን ዋናው ምንጩ ይህ ነው ማለት ነው። እንግዲህ የፈጣሪ ኦሪት አንደኛና ብቸኛ ናት። የምትቀየር፣ የምትቀለስ፣ የምትበረስ ወይም ሌላ አይነት እይታ ያላት አይደለችም። ያው ቶራ እውነት ናት፣ ለዘላለም ዓለም ትኖራለች ማለት ነው። ስለዚህ ኦሪትን ሕግና ስርዓት የሚጠብቅ መልካም ነገር ይሆንለታል። ከኦሪት ሕግና ስርዓት የወጣ ደግሞ መጨረሻው መጥፎ ይሆንለታል ማለት ነው። ስለዚህ በጊዜያዊ እይታ እኛ በእነሱ መንገድ እንዳንሄድ ከዚህ ላይ የበለጠ በጥንቃቄ መማርና ማወቅ አለብን ማለት ነው። ስለዚህ የዛሬው ጥያቄና መልስ ትምህርት ባጭሩ ይህ ይመስላል። በሚቀጥለው በተለያዩ የኦሪት ትምህርቶች ላይ እስከምንገናኝ ለጊዜው በደህና ቆዩ። ባሩክ አዶናይ ለዓለም አሜን በአሜን።